ተነስ ደግሞ ማህሬት በደም ጉዳዩን እየተከታተለች ነው። እስካሁን ምንም የተፈጠረ ነገር የለም ብላለች። እያንዳንዱን ኬስ እግር በእግር እየተከተለች ነው። ለማንኛውም ትትና ለመስዋዕት አዘጋጃት። ሁሉም ነገር እያለቀ ነው። ተዘጋጅቷል ካለ ትናንትና የተላከውም የህንዱም በሰላም ገብቷል። የኡጋንዳውም ወደ ደቡብ ሱዳን በስትክክል ደርሷል። በጣም ጥሩ። እደውልልሃለሁ። ቻው። እሺ። አንቺ ያለባል መቅረትሽ ነው። ኧረ በእናትህ ልቅራ እንዴ? በላይ ላይ ሌላ ሲደርቡ የኔ ባለመሆን ያምራል እንዴ? ሲጀመር ማለት ነው አይውል ለኔም ለሷም አይጠቅም። ወስጄ መሽኛውን ሸልቼ ነው ከጠቀማት ሰጣታለሁ ለሷ። አያድርስ ነው የሚባለው ዳጣይ። እሺ በቃ አሁን ደውልላት። ወደዚህ አትመጣም ይባላል። የጠላት ወሬ ብር እንወዳለን፣ ከሱ ቀጥሎ ደግሞ ሴት እንወዳለን። ከገንዘብ እኮ ሰው ይቀድማል። አዎ በትክክል። እኔ ጋር ግን ምሳሌ ማህሌትና ብሩክ ዛሬ ሲመካከሩ የነበረውን እንግዲህ አዳምጣቸዋለች ማለት ነው። ቤተሰቦቻችን ያው እንግዲህ ቅድስቴ ሂደሽ እስኪ ምን እንደሚያወሩ ምን እየሰሩ እንደሆነ ሂደሽ አይተሽ ነይ ብላ ልካት ነበረ። እንግዲህ በላከቻት መሰረትም ምሳሌ ሂዳ ኮቴዋን አጥፍታ ስታዳምጣቸው ነበር የቆየችው። በመጨረሻም እንግዲህ ማውራታቸው ብቻ ሳያንስ ቀጥታ ተያይዘው ወደ መኝታ ክላስ ሲገቡ አይታቸዋለች። እንግዲህ እንዳያችሁት ምሳሌ በጣም ነው የደነገጠችው። በቃ የምትለው እጇን ባፏን የጫነችው እንግዲህ እቺ ልጅ ህፃን ናት እንደምታውቁት። ግን ከማህሌት ጋር አባቷን እንትን ይላል ብላ በምንም ጭራሽ አስበው አታውቅም። ግን በሚገርማችሁ ሁኔታ አሁን ተያይዞ ሲሄድ እሷ ራሱ በጣም የደነገጠችው በዛ ላይ ደግሞ ያው እናቴ ከእንግዲህ በኋላ ቅድስትዬ ናት እንጂ አንቺ አይደለሽም እያለች እሷ ለራሱ እንግዲህ ለቅድስት ያላትን እንትን እየገለጸች አባቷም ደግሞ ማህሌት ካሁን በኋላ ላንቺ አትሆንሽም ብሎ እንግዲህ ለተሰማ ስትል እንኳን እንዴት አድርጎ እንደመነጨቃት አይታችኋል ማለት ነው ቀን ላይ ሶ በመጨረሻ እንግዲህ ማህሌት መታ ስትጀናጅ ነው እንግዲህ የኔ ፍቅር የኔ ማር እንግዲህ የድሮ ገላህ ሚስትህ እኮ ነኝ እንዴት ወንድነትህን ወጣትነትህን እንዴት ታደርገዋለህ ምናምን እያለች እንግዲህ ጎትታ ይዛው ገብታለች ማለት ነው። እሱም ተከትሏት ገብቷል። ግን እኔ እንጃ ማለት እውነት አብሯት ሊተኛ ነው ወይስ ምንድነው የሚለው ነገር እውነት በጣም ጥያቄ ፈጠረብኝ ለኔ ለራሴ ማለት ነው። ቤተሰቦቻችን እውነት ብሩክ እንደዚህ ካደረገ በስማም በጣም ከባድ ነው። ሲቀጥል የሚገርመው ደግሞ እንግዲህ ቅድስት የራሱ ጠጠር ያለ ጥያቄ ጠይቀው ነበረ። ትወደኛለህ፣ ታፈቅረኛለህ፣ ለወደፊት ለልጆች እናት ልታደርገኝ ትወዳለህን ብላ ነበር የጠየቀችውና እንግዲህ እሱም በጣም ግራ ነበር ማለት እንዴት ምን እንዲልሽ ነው የፈለግሽው እያላት ነበረ ማለት ነው። እንዴት ምን እንድትላት የምትላት ነገር ምን ይጠፋል እንዴ? ጉድ እኮ ነው። እና ቤተሰቦቻችን እንግዲህ እንዳያችሁት ቅድስቴን አብሽሪ ምንም ካሁን በኋላ የኔና የማህሌት ያበቃለት ነገር ነው እያለችው ብለዋለችና የሚገርመው ነገር እሱ ለራሱ ማህሌት እና እኔ ካሁን በኋላ ምንም እናምነን ሲጀመር ምንም አታስቢ እያላት ነበር ቅድስቴ ግን ጠርጥራ ነበረ። ምክንያቱም በተለይ ማህሌት እያደረገች ያለችውን ነገር ስላየች እንግዲህ ከቴም ምን እያደረገች ነበረ መድብልን እንድታፈቅር ቅድስትን እየተፋፋች ነበረ ማለት ነው። እንግዲህ በቃ በጣም መድብል እኮ በጣም ጎበዝ በጣም ጀግና ምናምን በቃ ብዙ ነገር እየጀነጀነቻት ነበርና እንግዲህ ያው እንዳያችሁት ቅድስቴ እንዴ ታዲያ ምን ወንድማማቾቹን እንግዲህ ምን ታደርጋለሽ የባልሽ ወንድም ነው እሱ መልሰሽ ማግባታቺ ብላት ነበርና እንግዲህ በጣም ነበር የተቆጣችው። ከዛ እሷ እንደዛ ያረገች ያለችው ብሩክን እንድትፋታላት ነው ገባችሁ? ብሩክን እንድትለቅላት
ከብሩክ ላይ አይኗን አንስታ ወደ መድብል እንድትሆን ነው እንግዲህ እሷ እያደረገች ያለችው። ቅድስቴ ግን ያው ከብሩኬና ከብሩኬ ውጭ ሌላ ምንም እንትን የላትም ማለት ነው። ቤተሰቦቼ በጣም በሚገርም ሁኔታ እንግዲህ በመጨረሻ ቅድስቴን እወድሻለሁ፣ አፈቅርሻለሁኝ ከእንግዲህ በኋላ የልጆች እናት አድርግሻለሁ፣ ግን ላገባሽ የምፈልገው በክብርና በክብር ነው። ስለዚህ ለዛ ደግሞ የተወሰነ ጊዜ ያስፈልገኛል፣ ትንሽ ጊዜ ስጭኝ ነበር ያላት ብሩክ ማለት ነው። ከዛም ቅድስት ኦኬ ምንም ችግር የለውም የፈለግከውን ያክል ጊዜ አንተ የምትፈልጋቸውን ነገር አድርገህ እስከምትመጣ ድረስ እጠብቅሃለሁኝ፣ ይህን ያክል ጊዜ አለሁ አይደል ወይ ምንም ችግር የለውም ብላ እንግዲህ ደስ ብሏል። ደስታዋን አጣጥማ ሳትጨርስ ወይ እጁን ይዞ አባየን ሄደች ነበር ያልጃትና እንግዲህ ቅድስት በጣም ነው የደነገጠችው። በቃ እንዴት ምን ማለት እንዳለባት ራሷ ግራ ግብት ብሏት ነበር ማለት ነው። ከዛም እንግዲህ ተንደርድራ እየሮጠች ነበር ስትሄድ የነበረው። ቤተሰቦቼ በቃ እኔ እንጃ ዙሮ ተከትላቸው ትሄዳለች፣ ግን ደግሞ የሆነ ፍርሃት ያድርባት ሊሆን ይችላል። እኔ ግን በጣም ግራ የገባኝ እውነት ብሩክ ግን እውነት እንደዚህ የምሩን ተከትሏት እየሄደ ነው ማለት አብሯት ልተኛ ነው ተከትሏት ሄደው? እኔ የምር ጥያቄ ነው የሆነብኝ። እናንተስ ምን ትላላችሁ ጋይስ? እኔ ማለት ነው እንዲሁ ሳስበው እንዲሁ ምናልባት ወይ ከሆነም የሆነ ወይ እሷን በቃ ከዛሬ ቀጥለሽ ምናምን ብሎ የሆነ ማስፈራሪያ ሊያደርግባት ይችል ይሆናል እንጂ እውነት እኔ እንጃ አብሯት ሊተኛ ነው ብዬ አላስብም። እንደዛ ካደረገ በስማም ይሄ በጣም ነው ድራማው ራሱ የሚያስጠላው። እኔማ ድራማ መሆኑን ራሱ እየረሳሁትኝ የምናደደው ነገር የምሬን ቅድስቴን አለሁልሽ አብሽሪ ካንቺ ውጭ ወደ ውጭ ማህሌት የምትባል ሴትዮ ደግሞ የታባቷ ምናምን እያለ ሲል ቆይቶ እንግዲህ ገና እኔ እንጃ ምን ባንድ ራስ ሁለት ምላስ ይላል ያገሬ ሰውና በቃ እኔ እንጃ ባንዲ ሁለት ሰው ሆነብኝ ማለት ነው። ብሩክ በጣም ጎበዝ ነው፣ ያኔ ጀግና አስተዋይ ነው። ግን እንደዚህ ሲል ሽሽለጠለጥ ደግሞ ጋይስ ተናድርኩኝ ማለት ነው። እንዴት ሊሆን ይችላል? እንዴት ማህሌት እኮ ናት ሴትዮዋ ያንን ሁሉ መከራ አድርሳበት ያንን ሁሉ ስቃይ አድርሳበት እንደው ከስቃዩ ሌላውን ተውትና ይሄንን ማሰቃየቱን ምናምን ያንን ሾኬ እንበለው ለገንዘብ ብላ ነው ብለን ያዘው። እሱን ቤት አስቀምጣ ከራሱ ከገዛ ጓደኛው ጋር ከሞገስ ጋር ከስንት ወንዶች ጋር ስትማግጥ የነበረውስ አሁን ያችን ሴት አሁን እሱ አቅፎ መተኛት አለበት እንዴ? ይሄማ ሌላ ጉዳይ ነው። እኔ እንጃ የብር ማለት ነው። እኔ በጣም ነው የገረመኝ። እንዴ ብሩክ እርግጠኝነት እንደው አብሯ ሊተኛ አይደለም ይዟት የገባው እንግዲህ ወይ የሆነ ትንሽ ሊያስፈራራት ድጋሜ መልሳ እንደዛ ጥያቄ እንዲያታነሳ ማስተማሪያ እንዲሆና የሆነ ነገር ሊላት ይሆን ይችላል ብዬ ተስፋ አድርጋለሁ። ያው በጣም በሚገርም ሁኔታ እንግዲህ ብሩክ በጣም ዛሬ ደባሪ ነገር ነው ያደረገው። ምናልባት ግን እንዳልኳችሁ እሷን ለማስተማር ወይ ደግሞ እሷን ለመቅጣት አይነት ነገር ሊሆን ይችላል የሚል ተስፋ አለኝ። ከዛ ውጭ ግን በጣም ነው የሚያስጠላው። ቤተሰቦቼ እንግዲህ ቅድስትን በነገራችን ላይ እየሮጠኝ ነው የሄደችው። ክላስ ገብተው ከዘጉ በእርግጠኝነት በሩ እንደሚቆረቁሩት ምሳሌና ቅድስት አልጠራጠርም። ምክንያቱም እንደ ቅድስት አለሁልሽ ብሏት እንዴ አለበለዚያ ላሽ ብላ ነው ከቤት መውጣት ያለበት። ከዛ በኋላ ጉዱ ይፈላል ሲፈልግ ማለት ነው። ቅድስቴ ድጋሚ ማህሌት ጋር ካደረ እዚህ እንግዲህ በቃ ጓዟን ይዛ መሄድ ነው ያለባት በቃ በጭራሽ ማለት ነው እንጂ እንደዚህ በዚህ ሁኔታማ ሊሆን አይችልም። ቤተሰቦቻችን እንግዲህ ብሩክ ግን ምን እንዳሰበ በጣም ነው ለሁላችንም ግራ ያጋባው። እስኪ እናንተ የተሰማችሁን ስሜት አስቀምጡልን ቤተሰቦቻችን። ሌላው እንግዲህ የነ ሞገስና የሉላ ጉዳይ ነው። ያው እንግዲህ ያው ሰውየው ጠበቃው ሲያደርግ የነበረውን ነገር ታውቃላችሁ። ያው በመጨረሻ እንግዲህ ያንን ቪዲዮ ይዘን ለልጆችና ለሚስትህ ከምናሳያቸው ርስ ብለው ነግረውታል። እሱም እንግዲህ ክሱን አልከታተልም ግን ድጋሜ እኔ አልከስምም እንትናችሁንም አልይዝምም እንደፈለጋችሁ መሆን ትችላላችሁ ብሎ መልሶላችኋል። እንግዲህ
ግዴታ እንዲጀመረ ይጨርሳታልም እያለ ነው ሞገስ። እሱን እንግዲህ እነሱ ይመካከራሉ። ግን ተክስ ሞገስ ድኗል ማለት ነው። ቤተሰቦቻችን ሉላ ደግሞ ዝናን ልትከስ ነው። በቀጣይ በአዳዲስ ቪዲዮዎች እስከምንመጣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ቤተሰቦች ላይክ የረሳችሁ ላይክ አድርጉ። ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ በማድረግ የቪዲዮውን ምልክቷን በመጫን ቀጣይ አዳዲስ ቪዲዮዎች ሲመጡ እናንተ ጋር እንዲደርሱ ይሆናል ማለት ነው። መልካም ጊዜ